ጤና ይስጥልኝ ተመልካቾቻችን፣ እንደምንውላችሁ አምሽታችኋል። በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። አሜሪካም የተባበሩት መንግስታት በኢራን ላይ ማዕቀብ እንዲጥል የሚጠይቅ ረቂቅ ሰነድ ማቅረቧ ተነገረ። እስራኤል በሊባኖስ ከፍተኛ የሄዝቦላህ መሪ መግደሏ ሲነገር፣ አንድ የሀገሪቱ ወታደር በድንግል ማርያም ሐውልት ላይ ነውር ሲፈጽም የታየበት ምስል ከፍተኛ ቁጣ ቀስቅሷል። የጋና መንግስት የአፍሪካ ህብረት በደቡብ አፍሪካ በውጭ ስደተኞች ላይ የሚፈጸመውን በደል እንዲያጣራ ጠየቀ። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ እንጋብዛለን። የአፍሪካ ህብረት አጣሪ ቡድን ወደ ደቡብ አፍሪካ እንዲልክ የጋና መንግስት ጠየቀ። የጋና መንግስት ለአፍሪካ ህብረት በጻፈው ደብዳቤ በደቡብ አፍሪካ ያለው ስደተኛ ጠል እንቅስቃሴ የአፍሪካን አንድነት፣ ወንድማማችነትና ህብረት መርሆችን የሚፈታተን ነው ብሏል። እናም በደቡብ አፍሪካ በሚገኙ አፍሪካውያን ስደተኞች ላይ የተጋረጠውን አደጋና የደህንነት ስጋት ህብረቱ በጥልቀት ሊመለከትና አጣሪ ቡድን ሊልክ ይገባል ሲል አሳስቧል። ልክ እንደ ጋና ሁሉ ናይጄሪያም በደቡብ አፍሪካ ስላለው ሁኔታ ስጋቷን በመግለጽ ዜጎቿን ለማስወጣት ማቀዷን ስታስታውቅ፣ ኬንያ፣ ማላዊ፣ ሌሴቶና ዚምባብዌም በዚያ ያሉ ዜጎቻቸው በማንኛውም ጊዜ ከሚፈጸም ጥቃት ራሳቸውን እንዲጠብቁ አስጠንቅቀዋል። የደቡብ አፍሪካ መንግስት በበኩሉ ሁኔታውን የሚያጋንኑ ቪዲዮዎች በስፋት እየተሰራጩ ነው ሲል አውግዟል። የሆርሙዝ መተላለፊያ መዘጋት ባስከተለው የነዳጅና የምግብ ዋጋ መናር የተነሳ ከፍተኛ ጉዳት እየደረሰባቸው ካሉ ሀገሮች ሶማሊያ አንዷ ናት ይላል የዓለም የምግብ ፕሮግራም። ምክንያቱም በሶማሊያ በጥቂቱ ከ6 ሚሊዮን በላይ ሕዝብ ለከፋ ረሃብ ተጋልጦ ባለበት ሁኔታም አሁን ተጨማሪ ቀውስ መፈጠሩ ችግሩን የበለጠ ያባብሰዋል። ከቅርብ ዓመታት ወዲህ ውስብስብ በሆነ የረሃብ አደጋ ካጋጠማቸው የዓለማችን ሀገሮች አንዷ መሆኗን ጠቅሷል ፕሮግራሙ። የሆርሙዝ ሰርጥ መዘጋት የዓለም የነዳጅና የማዳበሪያ እንዲያም ሲል የምግብ ዋጋ በከፍተኛ መጠን እንዲጨምር ሲያደርግ፣ በተለይ ከእጅ ወደ አፍ የሆነ ገቢ ያላቸውን ሀገሮች ክፉኛም እየጎዳ መሆኑ ይነገራል። መተላለፊያውን ለማስከፈት ኢራንና አሜሪካም ተከታታይ ድርድር ቢያደርጉም እስካሁን አልተሳካም። አሜሪካና አጋሮቿ በሌላ በኩል ኢራን የሆርሙዝ መተላለፊያን ዘግታ በመቆየቷ እርምጃ እንዲወሰድባት የሚጠይቅ ረቂቅ ሰነድ ለተባበሩት መንግስታት ማቅረባቸው ተሰምቷል። ለጸጥታው ጥበቃ ምክር ቤት የቀረበው ይሄው ረቂቅ ሐሳብ ኢራን በሆርሙዝ ሰርጥ ህገወጥ ክፍያ እንድታቆም፣ ፈንጂ የጠመደችባቸውን ስፍራዎች እንድታሳይና በአጠቃላይ መተላለፊያውን እንድትከፍት ይጠይቃል። አለዚያም ማዕቀብ እንዲጣልባት ወይም ሌላ ጠበቅ ያለ እርምጃ እንዲወሰድባት መፍትሄ አስቀምጧል። ከዚህ ቀደም እነ አሜሪካ ያቀረቡት ተመሳሳይ ዕቅድ ሩሲያና ቻይና ድምፅን በድምፅ የመሻር መብታቸውን በመጠቀም ውድቅ ማድረጋቸው ይታወሳል። አዲስ በቀረበው ሐሳብ ላይ ምክር ቤቱ በመጪዎቹ ጥቂት ቀናት ድምፅ እንደሚሰጥ ይጠበቃል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን የሆርሙዝ መተላለፊያን በመዝጋት የዓለምን ኢኮኖሚ አንቃ ቀጥላለች ሲሉ ከሰዋል። እናም የጸጥታው ጥበቃ ምክር ቤት በሰነዱ ላይ ድምፅ በመስጠት አንድ አይነት መፍትሄ ያመጣል የሚል ተስፋ እንዳላቸው ገልጸዋል። አሜሪካም ጦርነቱን ለማስቆም ይበጃል ያለችውን የሰላም ሐሳብ በፓኪስታን በኩል ለኢራን መላኳ የተነገረ ቢሆንም እስካሁን ከኢራን በኩል የተሰጠ ምላሽ የለም። ፕሬዝዳንት ትራምፕ ቴሄራን በአዲሱ የሰላም ዕቅድ ላይ ካልተስማማች ወታደራዊ ዘመቻ እንደሚቀጥል ሲያስጠነቅቁ፣ የኢራን ባለስልጣናት አዲሱ ረቂቅ ሐሳብ በአሜሪካ ፍላጎት ላይ ብቻ ያተኮረ ነው ይላሉ። ዕቅዱን በሚገባ እየተመለከቱ መሆናቸውን በመግለጽ 14 ነጥቦች ያካትተው የአሜሪካ መግባቢያ ሰነድ ሁለቱ ሀገሮች ከዚህ ቀደም ያልተስማሙባቸውን የኒኩሌር ጉዳዮች የያዘ መሆኑ ይነገራል። በሌላ ዜና አሜሪካም ለኢራን ድጋፍ ይሰጣሉ ባለቻቸው የኢራቅ ግለሰቦችና ኩባንያዎች ላይ አዲስ ማዕቀብ መጣሏ ተነግሯል። ማዕቀብ ከተጣለባቸው የኢራቅ ባለስልጣናት መካከል የኢራን መንግስት በድብቅ ነዳጅ ሸጦ እንዲጠቀም ሁኔታዎችን አመቻችተዋል የተባሉት የሀገሪቱ ምክትል የነዳጅ ሚኒስትር ይገኙበታል። እንዲሁም ኢራቅ ውስጥ የሚንቀሳቀሱ በኢራን የሚደገፉ ቡድኖች 3 ከፍተኛ አመራሮችና በ4 የኢራቅ ኩባንያዎች ላይ ማዕቀብ እንደተጣለ ዘገቦች አመልክተዋል። ኢራን
ዕለታዊ የነዳጅ ምርቷን በ400,000 በርሜል ልትቀንስ መሆኑ ተሰምቷል። በሌላ በኩል በጦርነት ሳቢያም በሀገሪቱ ከፍተኛ የኢኮኖሚ ቀውስ መድረሱ ሲነገር፣ በተለይ ጦርነቱን ተከትሎ ማለትም ከተነሳ ጀምሮ በሀገሪቱ ኢንተርኔት መቋረጡ ቀውሱን የከፋ አድርጎታል ይላሉ የተለያዩ መረጃዎች። የኢንተርኔት አገልግሎት ለአብዛኛው የሀገሪቱ ሕዝብ ተዘግቶ ለጥቂት ወገኖች ብቻ መፈቀዱ በባለስልጣናት መካከል ሳይቀር መከፋፈል ፈጥሯል ነው የሚባለው። የኢራን የቴክኖሎጂ ሚኒስትሩ ለምሳሌ የኢንተርኔት አገልግሎት መገደብ የሳይንስና የምርምር ግንኙነቶችን እያደናቀፈ ነው፣ ብሔራዊ ደህንነትንም ይቃረናል ይላሉ። የኢንተርኔት አቅርቦቱ ለተወሰኑ ሰዎች ተፈቅዶ ሌሎችን ማግለሉ ከኢንተርኔቱ መቋረጥ በበለጠም አደገኛ ነው ብለዋል። የተገደበ ኢንተርኔት የእኩልነትና የማህበራዊ ቅሬታዎችን ያባብሳል ሲሉም አስጠንቅቀዋል። የኢራን መንግስት በቅርቡ ኢንተርኔት ማለትም ኢንተርኔት ፕሮ የተሰኘ አዲስ አሰራር የጀመረ ሲሆን አገልግሎቱ ለነጋዴዎች አሊያም ለዩኒቨርሲቲ ምሁራን በተጨማሪ ክፍያ በተወሰነ ደረጃ የሚሰጥ መሆኑ በህዝብ ዘንድ በእርግጥም ሰፊ ተቃውሞ ማስነሳቱ ይነገራል። ባለፈው ጥር በሀገሪቱ የተነሳውን ህዝባዊ አመፅ መንግስት በኃይል ለመጨፍለቅ በወሰደው እርምጃም ኢንተርኔት ሙሉ በሙሉ ተዘግቶ እንደነበር ይታወሳል። ከ30,000 በላይ ሰልፈኞች ተገድለዋል የተባለበትን አመፅ በኃይል ለመቆጣጠርና መረጃ እንዳይወጣ ለመከላከል አሁንም ከ2 ወራት በላይ ባስቆጠረው ጦርነት የኢራን መንግስት ኢንተርኔት እንደዘጋ ቀጥሏል። ይህ በእንዲህ እንዳለ ፈረንሳይ የሆርሙዝ መተላለፊያን ደህንነት ለማስጠበቅ የሚካሄድ ዘመቻን ለመደገፍ ግዙፍ የጦር መርከቧን ወደ አካባቢው ማንቀሳቀሷን ገልጻለች። በመተላለፊያው የሚደረግ የመርከቦችን እንቅስቃሴ ደህንነት ለማስጠበቅ ፈረንሳይና ብሪታንያ በተደጋጋሚ ምክክር ሲያደርጉ መቆየታቸው ተመልክቷል። ወደ እስራኤል ሊባኖስ መረጃ ስናልፍ እስራኤል ያለፉትን 24 ሰዓታት በሊባኖስና በጋዛ ሰርጥ ከፍተኛ ድብደባ መፈጸሟ የተነገረ ሲሆን በሊባኖስ ዋና ከተማ ቤይሩት በተፈጸመ የአየር ጥቃት አንድ ከፍተኛ የሄዝቦላህ መሪ መገደሉን ዘገቦች አመልክተዋል። ማሊክ ባሉት የተባለ የሄዝቦላህ ከፍተኛ መሪ በአንድ ሕንፃ ከሌሎች የቡድኑ አመራሮች ጋር ስብሰባ ላይ ሳለ በእስራኤል ጀቶች ድብደባ መገደሉን የሄዝቦላህ ምንጮች ለፈረንሳይ ዜና አገልግሎት ገልጸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይሄው የሄዝቦላህ ከፍተኛ መሪ የተገደለበት ድብደባ እንዲፈጸም ማዘዛቸውን አረጋግጠዋል። የሊባኖስ የተኩስ አቁም ከተደረሰ ወዲህ በቤይሩት ጥቃት ሲፈጸም ያሁኑ ለመጀመሪያ ጊዜ ነው። ጥቃቱ ዛሬም ቀጥሎ ሲውል የእስራኤል ጦር በተለያዩ ከተሞች የቦምብ ድብደባ መፈጸሙ የተነገረ ሲሆን ሄዝቦላህ በበኩሉ በደቡብ ሊባኖስ አንድ የእስራኤል ታንክ ማውደሙን አሳውቋል። ይህ በእንዲህ እንዳለ በእመቤታችን ድንግል ማርያም ሐውልት ላይ አንድ የእስራኤል ወታደር ያልተገባ ድርጊት ሲፈጽም የሚያሳይ ምስል ከፍተኛ ተቃውሞ አስነስቷል። የእስራኤል ጦር ወታደሩን ከስራ በማገድ ምርመራ እንዲካሄድበት ማድረጉን ገልጧል። ወታደሩ በሊባኖስ በአንድ የእመቤታችን ሐውልት ላይ ሲጋራ በማድረግ ሲሳለቅ የሚያሳየው ፎቶ ይፋ መሆኑን ተከትሎ ከተለያዩ ወገኖች ቅሬታ ወይም ተቃውሞ እየተሰማ ነው። የሮማ ካቶሊክ ቤተ ክርስቲያን የወታደሩን ድርጊት አጸያፊ በማለት ስታወግዝ፣ የእስራኤል ጦር ቃል አቀባይ በበኩሉ ከሰራዊት አባላት የማይጠበቅ ተግባር ነው ብሏል። የእመቤታችን ሐውልት የሚገኝበት ቤተ ክርስቲያን ኃላፊ በእስራኤል ሰራዊት ውስጥ ስነ ምግባርና እሴት የጎደላቸው እንዲሁም በጭፍን ጥላቻ የተሞሉ መኖራቸውን የሚያሳይ ነው ሲሉ ድርጊቱን ኮንነዋል። ሌሎች በአካባቢው የሚገኙ አብያተ ክርስቲያናትም ሁኔታውን እያወገዙ ናቸው።